ሰላም የተወደዳችሁ ቤተሰቦች እንግዲህ ከቀን ቀን ጠንከር እያለ ነው ትምህርታችን። ዛሬ ደግሞ በምዕራፍ 3 ተገናኝተናል። በዛሬ ትምህርቶቻችንም እንደ ሁልጊዜዎቻችን እየጻፍን የምንከታተልባቸው በጣም ብዙ ቶፒኮችን አንድ ላይ እናያለን። ምዕራፍ በአንድ ቀን ነው የምንመለከተው ያው እንዳልኳችሁ። ስለዚህ ራሳችሁን ታዘጋጁና ዛሬ አንድ ምዕራፉን እናያለን ማለት ነው። እንዳልኳችሁ ቃል እንደገባውላችሁ እስከ መጨረሻው ነው ማስተምራችሁ። ግን ቶሎ የሚታይ የሚጨበጥ ለውጥ ለማምጣት ከኔ ጋር ሁሌም መከታተል ይኖርባችኋል ማለት ነው። እንግዲህ በዚህ ምዕራፍ ውስጥ የምናያቸው የመጀመሪያው ስዕልን በማየት ታሪኩን ትገምታላችሁ ነው የሚለን። ስዕሎች ይሰጡንና ታሪኩ ስዕሉ ምንን ይገልጻል የሚለውን ሐሳብ ትሰጣላችሁ እንድንገምት ያደርገናል ማለት ነው። ሌላኛው ደግሞ የሚነበብላችሁን ታሪክ በማዳመጥ መልእክቱን ትገልጻላችሁ ይላል። መልእክት ይነበብላችሁና መልእክቱ የዚህ የንባቡ ዓላማ ምንድነው ወይ ደግሞ ምን ተባላችሁ በጽሁፉ የሚለውን እንድትመልሱ ይደረጋል ማለት ነው። ሌላኛው ከትምህርት ቤት ጋር የተገናኙ ተዘውታሪ ቃላትን ትለያላችሁ ነው የሚለን። ከትምህርት ቤት ጋር ተማሪዎች ያው ሁሉም ሰው እንደሚሰራው የሥራ አይነት ወይም ደግሞ እንደሚውልበት ቦታ የሚጠቀመው ቋንቋ ይለያያል። ስለዚህ ትምህርት ቤት ስትሆኑ በትምህርት ቤት የሚያስፈልጓችሁ ምን አይነት ቃላቶች አሉ የሚለውን እነሱን እናያለን። ሌላኛው አዳዲስ ሆሄያትን ታነባላችሁ ነው የሚለን። አዳዲስ ሆሄያቶችንም እንለማመዳለን። ድምፅን ከሆሄያት ጋር ታዛምዳላችሁ። ድምፁ ይነገራችኋል። የዚያ ድምፅ ሆሄ የትኛዋ ነች የምትለዋን ትለያላችሁ። ባለ 3 ሆሄ ቃላትን ትመሰርታላችሁ ነው የሚለን። ከ3 ፊደላት ወይ ደግሞ ከ3 ሆሄያት የሚፈጠሩ ቃላቶችን እየመሰረታችሁ ልምምድ ታደርጋላችሁ ማለት ነው። እንግዲህ ከሙሉ በኩሉ ይህን ነው የምናየው ማለት ነው በዛሬ ትምህርታችን። ስለዚህ ሰፋ ያለ ጊዜ ይኖረናል ማለት ነው። ኦኬ እንግዲህ የመጀመሪያው የትምህርት ቤታችን አካባቢ እንክብካቤ ክበባችን ይለናል። ምንድነው የሚለን? ትምህርት ቤት ላይ እንግዲህ ተማሪዎች የሆኑ ነገሮችን ለመስራት ግሩፕ ይኖራቸዋል ወይ ደግሞ ክበብ ይኖራቸዋል። ስለዚህ ይሄን ለማሳየት ነው የትምህርት ቤታችን አካባቢ እንክብካቤ ክበባችን ይለናል። ለምሳሌ እዚህ ጋር እንግዲህ ማዳመጥ የሚለው ላይ እንዘለዋለን ለዛሬ። ለምን ሌላ መጽሐፍ አለው ማዳመጥ። ይሄ ቲቸር ጋይድ የሚባል አለ። ይሄ ተማሪዎች እንዲለማመዱ አሁን እንግዲህ መንግስት ተማሪዎችን መጽሐፍ እንትን ሲል ሲያትም 2 መጽሐፍ ያትማል ለሁለቱ ማለት ነው፣ ለአንድ ክላስ ማለት ነው። የተማሪዎችና የመምህራን ብሎ ማለት ነው። መምህራኖች የሚነበቡ ነገሮችንና መልሶችን ምናምን የያዘ ነገር ለመምህራኖች አጋዥ የሆነ መጽሐፍ ለራሱ ይዘጋጃል። ተማሪዎች ደግሞ የቤት ስራ የሚበዛበት አይነት፣ ምክንያቱም ተማሪ ውጤታማ የሚሆኑ ሞር ተማሪዎች ራሳቸው ሲሞክሩ ነው እና ጥያቄ የበዛበት መጽሐፍ ደግሞ ለተማሪዎች ተብሎ ይዘጋጃል ማለት ነው። ስለዚህ አሁን ማዳመጥ የሚለው ለአስተማሪ የሚባለው መጽሐፍ ነው። እሱ ደግሞ እኔ እጄ ላይ የለም አሁን ለጊዜው። ስለዚህ ማዳመጥ የሚለውን ዘለውና እዚህ እናንተ ብቻ ትኩረት የምታደርጉበት ላይ እንማራለን ማለት ነው። እዚህ ላይ እስኪ አስተማሪዋን እናያለን፣ ከዛ ደግሞ ተማሪዎች እናያለን። እዚህ ላይ ደግሞ ግሪን ቦርድ አለ እዛ በኩል። እዚህ ላይ የተማሪዎች ወንበሮች አሉ። እዚህ ላይ የአስተማሪዋ ዴስክ አለ። እዚህ ላይ እናያለን። ይህን ሁሉ በሐሳባችን ምን ትረዳላችሁ ከተባላችሁ እዚህ ላይ የመማሪያ ክላስ እንደሆነ እንረዳለን ማለት ነው። እዚህ ጋር የምታዩት ደግሞ ተማሪዎቹ እየጻፉ ይገኛሉ። ይህ ላይ ደግሞ የክፍል ስራ ወይ ደግሞ የቤት ስራ እየሰሩ፣ የቤት ስራ አይባልም ይሄ የክፍል ስራ እየሰሩ እናያለን ማለት ነው። ማስታወሻ እያዙ ሊሆን ይችላል፣ የክፍል ስራ ተሰጧቸው ሊሆን ይችላል። ያው ተማሪዎች 2 አይነት ስራዎች ሊሰጣቸው ይችላል። የመጀመሪያው ቤታቸው ሄደው የሚሰሩት ነው። ሌላኛው ደግሞ ክፍል እንዳለዛ ባሉበት ክላስ ሆነው ከአስተማሪያቸው ጋር እየታገዙ የሚሰሩት ነው። ስለዚህ እንደዚህ ነው እናንተ ቢሆን የምትማሩ፣ ምንም ኦንላይን ቢሆን እንኳን እኔ በአካል እንዳለ አይነት ትምህርት ስለሆነ ማስተምራችሁ በዚህ መንገድ ከተከታተላችሁ ልክ እንደማንኛውም መደበኛ ተማሪ ማንበብና መጻፍ ትችላላችሁ። እንዲሁም ሌሎችንም የቋንቋ ማንበብና መጻፍ ብቻ ሳይሆን ሌሎችንም የቋንቋ ስኪሎች ታዳበራላችሁ ማለት ነው። አሁን ብዙዎቻችሁ እኔ ጋር የምትማሩ ልጆች መጻፍና ማንበብ መቻል ነው ብዙዎቻችሁ አይ ነው፣ ግን ማታውቋቸው ቃሎችም ይኖራሉ። ቋንቋ ስትማሩ ማታውቋቸው ቃላቶችም ይኖራሉ።
ሌሎች ነገሮች አሉ። ይሄ ግራመር ወይ ደግሞ ሰዋሰው የሚባል አለ። ይሄ አነጋገሮች አሉ፣ ህዝባዊ አባባሎች፣ ተረቶች ምናምን የመሳሰሉ ነገሮችን እንትን ትላላችሁ ማለት ነው። በዛው ታውቃላችሁ ማለት ነው። ስለዚህ እሱንም ታሳቢ ማድረግ ይኖርባችኋል ማለት ነው። እንግዲህ እዚህ ላይ ደግሞ እንደምናየው አስተማሪና ይሄ ያው ሌላ የትምህርት ቤት አባልም ሊሆን ይችላል፣ ወላጅም ሊሆን ይችላል እናያለን። እንግዲህ በዛሬ ትምህርታችን ምን ለማመዳቸው ሆሄያቶች ወይ ደግሞ ፊደላቶች እነዚህ ናቸው። ገን እናያለን። ገ ምንን ያመለክታል? ገመድ የሚለውን ያመለክተናል። ወንፊት የሚለውን ያመለክተናል። ከሚለው ደግሞ ከበሮ የሚለውን ያመለክትልናል ማለት ነው። ኦኬ እንግዲህ ይህን ካልን አሁን ሌላኛው መነጠል። አሁን ደብተራችሁ ላይ እያንዳንዱ ነገር መጻፍ አለባችሁ። እያንዳንዱን ለምሳሌ እዚህ ላይ መነጠል ይለናል። መነጠል የሚለው ምንድነው? መነጠል ማለት ምን ማለት ነው? አንድ ማድረግ ነው አይደለ? ለየብቻ ማድረግ ማለት ነው መነጠል። ከዛ ደግሞ እዚህ ጋር ምን ይላል? ማጣመር ይለናል ማለት ነው። ማጣመር ማለት ደግሞ ሁሉንም ባንድ አድርጎ ትርጉም እንዲሰጥ ማድረግ ማለት ነው። ኦኬ ለምሳሌ እዚህ ላይ ገበረ ይላል። ገበረ የሚለውን ባንድ ላይ ስናገናኘው ገበረ የሚል የተጣመረ ትርጉም ይኖረናል ማለት ነው። ኦኬ ሌላኛው ገበሬ ይላል። ገበሬ የሚለው ደግሞ ሲጣመር ገበሬ የሚል የተጣመረ ትርጉም ይኖረናል ማለት ነው። ኦኬ ሌላኛው ወቀጠ ይለናል። ወቀጠ የሚለውን ደግሞ ወደ አንድ ስናመጣው ወቀጠ የሚል የተጣመረ ትርጉም እናገኛለን ማለት ነው። ኦኬ ሌላኛው ወደዚህኛው ስናልፍ ማጣመር ይለናል። አሁን ደግሞ የተጣመሩትን ወደ ተነጠለ ነው የምንቀይራቸው ማለት ነው። ኦኬ የመጀመሪያው ወፈረ ይለናል። ይሄ የተጣመረ ነው። ከዛ ደግሞ ወደ ተነጠለ ስንወስደው ደግሞ ወፈረ ይለናል ማለት ነው። አሁን በዚህ ትምህርት ላይ ፊደሎችን መነጠል ለየብቻቸው ያሉት ድምጾች ናቸው አንድ ላይ ሲሆኑ ትርጉም የሚሰጡን ማለት ነው። ወደ ቃል የሚያድጉት ማለት ነው። ሌላኛውንም እዚህ ላይ ከበረ ይላል። ከበረ እንለዋለን ማለት ነው። ከበረ እዚህ ላይ ከበበ ይላል። ከበበ የሚለውን ደግሞ ከበበ የሚል የተናጠል ፊደላቶች ወይ ደግሞ ሆሄያቶችን እናገኛለን ማለት ነው። ይህን ደብተራችሁ ላይ ግጥም አድርጋችሁ መጻፍ አለባችሁ። ሌላኛው ጽሕፈት የሚለው የሚከተሉትን ፊደላት ደጋግማችሁ ጻፉ ነው የሚለን። በዚህኛው ደግሞ ትኩረታችን መጻፍ እንድንለማመድ ነው። አሁን እዚህ ላይ ላይኛው ምንድነው? ማንበብ እንድንለማመድ ነው ያገዘን። ይህ ደግሞ መጻፍ እንድንለማመድ ነው። እንግዲህ ቋንቋ ስትማሩ መናገር አለባችሁ፣ መጻፍ አለባችሁ፣ ማዳመጥ አለባችሁ፣ ማንበብ አለባችሁ። 4 ነገሮች ይጠበቃሉ ከአንድ ተማሪ ማለት ነው። ማንበብም መቻል አለበት፣ ማዳመጥም መቻል አለበት፣ መጻፍ መቻል አለበት፣ ማንበብ መቻል አለበት ማለት ነው። ስለዚህ ማንበብ፣ መጻፍ፣ ማዳመጥ፣ መናገር የሚባሉ 4 መሰረታዊ ስኪሎችን ወይም ደግሞ ለችሎታዎችን ማዳበር ይኖርብናል ማለት ነው። እንግዲህ እዚህ ላይ ስንጽፍ ወከ እያለን እንጽፋለን። ወን ለብቻዋ፣ ከን ለብቻዋ፣ ከዛ ደግሞ ወከ ብለን ወከ እያለን መጻፍ ማለት ነው። ይህ የእጅ ጽሁፋችን ቀጥ ያለ እንዲሆን ያደርገናል። ፊደሎችንም አንራሳቸውም፣ ብዙ ነገር አለው ማለት ነው። ፈጣኖች እንሆናለን፣ የእጅ ጽሁፋችን ይስተካከላል፣ ፊደሎችን አንረሳቸውም። የመማር ልምዳችን በራሱ የተማሪነት አቅማችን ራሱ እያደገ ይመጣል። አሁን አንድ ተማሪና ወይ ደግሞ አንድ የተማረ ሰው እና አንድ ያልተማረ ሰው ሁለቱም የማያውቁት አንድ አዲስ ትምህርት ቢሰጣቸው የተማረው ሰው የመማር ልምድ ስላለው ነገሮችን በቀላሉ የመረዳት ልምድ ስላለው ቶሎ ይይዘዋል። ያ ያልተማረ ሰው ግን እንደዚያኛው እንደተማረው ነገሩን እንደ አዲስ ቢያየውም እንኳን ነገሮችን የማጥናት ልምድ ስላላሳደገ ቶሎ የመሸምደድ ወይ ደግሞ ነገሩን የመረዳት ከብዙ አንግል የማየት እንትን አይኖረውም ማለት ነው። እና ይሄ እንትኑ ብዙ አድቫንቴጅ አለው። አንድ ነገር ስትታዘዙ የሚያመጣላችሁ ትርፍ ብዙ ነው ማለት ነው። እሱን እንድትረዱ ፈልጋለሁ። እዚህ ላይ ደግሞ ወጠረ፣ ከሰረ ይለናል። እላይ ያሉትን ነው እንትን የሚለን እነዚህ ነው እንትን የምንለው ማለት ነው። ከላይ ያሉትን እየመሰረትን ቃላት እየመሰረትንባቸው እንለማመዳለን ማለት ነው። ኦኬ አሁን ወደ ቀጣዩ ስንሄድ ከላይ ገ ወና ከን ነው አይደል ያየነው። አሁን ደግሞ ጉ ወደ ሁለተኛ ፊደሎች ማለት ነው። ጉ ጉንዳን፣
ጉንዳን የሚለውን ያመለክታል። ው ብሎ ነው ያስቀመጠው። ያው አንዳንዴ ፊደሎች ቃላት የሚታይ ምስል የማይፈጥር አይነት ቃል ካላቸው ዝም ብለን ው ብቻ ይላቸዋል ማለት ነው። ሌላኛው ኩ የሚለው ኩባያ ለማለት እንጠቀምበታለን። መልካም እንግዲህ እንደዚህን ከተጠቀምን በኋላ ሰንጠረጁ ላይ ያሉትን ፊደላቶች እየነጠልንና እያገጣጠምን እናነባለን ማለት ነው። እዛ ላይ የመነጠሉ ሮ በአንድ ላይ ጉሮሮ ይለናል ማለት ነው። ጉበት በአንድ ላይ ጉበት ይሆናል። ውቢት በአንድ ላይ ውቢት ይሆናል ማለት ነው። ሌላኛው ውጋት በአንድ ላይ ውጋት ይሆናል ማለት ነው። ሌላኛው ማረኩ የሚለው ማረኩ ሲነጠል ማለት ነው። ኩምቢ የሚለው ኩምቢ ከሚባሉ ከሶስት ወያቶች የተሰራ ነው ማለት ነው። እሺ ይህን ካያችሁ ከዛ ወደ ጽሁፉ ነው የምትሄዱት። የሚከተሉትን ፊደላት ደጋግማችሁ ጻፉ ይለናል። እነዚህም ደጋግማችሁ ደብተራችሁ ላይ ቢያንስ አንዳንድ መስመር እየሞላችሁ መለማመድ ማለት ነው። ኩን ውኩ እያንዳንዱ እዚህ ላይ ማስተምራችሁ ነገር እያንዳንዱ ነገር ጻፉት። መጨረሻ ላይ ታመሰግኑኛላችሁ የሚመጣውን ለውጥ ያኔ ማየት ስለምትችሉ ማለት ነው። ኦኬ ሌላኛው ውቤት ኩምቢ ጉዳይ ይላሉ እዚህ ላይ ያሉት ማለት ነው። እነዚህን ትጽፋላችሁ ማለት ነው። ከዛ ወደ ሶስተኛ ፊደሎች ስንሄድ ጂ ከዛ ዊ እና ቺ ይሆናሉ ማለት ነው። ጂ የሚለው ጊንጥ ማለት ነው። ጊንጥ እቺ በረሃ ላይ ነው የምትኖረው፣ ብዙ ጊዜ ተናዳፊ ናት፣ በጣም ታሳምማለች። ጊንጥ። ሌላኛው ዊ የሚለው ዌልቸር ማለት ያው አካል ጉዳተኞቹ የሚንቀሳቀሱባት ተሽከርካሪ ነች ማለት ነው፣ እየተገፋች ሄደዋ። ሌላኛው ኪ የሚለው ኪስ ያመለክታል። እዚህ ጂንሱ ጋር ኪስ ለማለት እንጠቀመዋለን። በተረፈ ያው ቃሎችን እያገጣጠምንና እየነጠልን እናነባቸዋለን። ጊታር በአንድ ላይ ጊታር፣ ታዳጊ በአንድ ላይ ታዳጊ፣ ሰዋዊ በአንድ ላይ ሰዋዊ፣ ከዛ አዊ በአንድ ላይ አዊ፣ ኪሳራ ሲነጠል ነው እንጂ ሲነጠል ኪሳራ፣ ማራኪ ሲነጠል ደግሞ ማራኪ። እነዚህን ፊደሎችን ለብቻ ታነቧቸውና ከዛ ደግሞ ነጥላችሁ ታነቧቸዋላችሁ ማለት ነው። ስለዚህ ምንድነው አጣምራችሁ ታነባላችሁ፣ ነጥላችሁ ታነባላችሁ፣ አሁንም ድጋሜ አጣምራችሁ ታነቧቸዋላችሁ ማለት ነው። እያደረጋችሁ መለማመድ ነው። ብዙ አይፈጅባችሁም። የሚፈጅባችሁ ነገር ቢኖር ትንሽ ጊዜ ብቻ መስጠት ነው። ያው ጊዜ ያልሰጣችሁት ነገር ማለት ጊዜ ይጠቅማል ብላችሁ የምታስቡት ነገር ሁሌም ጊዜ ይፈልጋል። ስለዚህ ጊዜ ደግሞ ትሰጡታላችሁ። በቀን ቢያንስ 30 ደቂቃ 40 ደቂቃ እያነበባችሁ ብትተኙ እየጻፋችሁ እያነበባችሁ እየተለማመዳችሁ በግፋ ቢል በአንድ ወር ውስጥ መቻል ትችላላችሁ ማለት ነው። ይህ የሚከብዳችሁ ካላችሁ ደግሞ እኛ ጋር በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት በምትፈልጉት ሰዓት እየገባችሁ እኛ ጋር መማር ትችላላችሁ። ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ስልኬ ተጠቅማችሁ አሊያም ደግሞ ሊንክ ስላለ ሊንኩን ተጠቅማችሁ ገብታችሁ እኛን ማናገር ትችላላችሁ። በአጭር ጊዜ መጻፍና ማንበብ የሚያስፈልጋችሁን ነገር አዳብራችሁ መውጣት ትችላላችሁ ማለት ነው። ኦኬ እንግዲህ እዚህ ላይ እንደምትመለከቱት የሚከተሉት ፊደላት ደጋግማችሁ ጻፉ ነው የሚለን። ያው ማንበብና መጻፍ የተለመደ እንትናችን ነው። ዊኪ፣ አዊ፣ ኪሳራ ያላችሁ ትጽፋላችሁ ማለት ነው። እነዚህ ላይ ያሉትን ከዚህ ላይ ያሉትን ሌላ አይደለም፣ በቃ እዚህ ላይ የተሰጣችሁ መጻፍ ብቻ ነው። ሌላኛው እዚህ ላይ ጋሪ፣ ዋንዛ፣ ካልስ የሚለው ይኖረናል ማለት ነው። ስለዚህ እነዚህ ደግሞ አራተኛ ፊደሎቻችን ናቸው። በሰንጠረዥ ስናያቸው ደግሞ ዋርካ፣ ካውያ፣ ጋውን። ከዛ ደግሞ በዚህኛው ስንሻገር ካርታ ይለንና ካርታ ለማለት ካርታ፣ ዋንዛ ለማለት ደግሞ ዋንዛ፣ በረካ ብለን እናነባለን ማለት ነው።
መልካም ከዛ መጻፍ ነው የሚጠበቅምን የሚከተሉትን ፊደላት ደጋግማችሁ ጻፉ ይለናል። እንደሚያዝዛችሁ እቺን ዋጋ ካ ያላችሁ ደጋግማችሁ ደብተራችሁ ላይ በደንብ ምቾት እስኪሰማችሁ ድረስ ደስ እስከሚላችሁ ድረስ ጻፉ ማለት ነው። ሌላኛው ቃሎችን እዚህ ላይ ዋርካ፣ ካርታ፣ ጋቢና የሚሉትንም ደጋግማችሁ ቃላቶችንም ደጋግማችሁ መጻፍ ያስፈልጋል ማለት ነው። ኦኬ አሁን ደግሞ ምን እናደርጋለን? ወደ አምስተኛ ፊደሎች እናልፋለን። አምስተኛ ፊደሎችን ስናይ ደግሞ ጌጥ ጌጥ ለማለት እንጠቀማለን። ዌ ያው እዚህ ጋር ዝም ብሎ ቃላት የለንም ለጊዜው በዌ የሚጀምር ማለት ነው። ፊደሉ ግን ብዙ ጥቅም አለው። ግን በዌ የሚጀምር እንደዚህ በፎቶ የሚገለጽ ቃል ስለሌለ ዝም ብሎ ዌ ይለናል። ኬ የሚለው ደግሞ ኬክ ለማለት እንጠቀመዋለን ማለት ነው። ከዛ በሰንጠረዥ ውስጥ ያሉትን መነጠልና ማጣመር የሚለው እናያለን። አራጌ ለማለት እንጠቀማለን። ጉራጌ ማለት እንችላለን። ጉራጌ። ከዛ ማጣመር ደግሞ የተጣመሩትን ወደ መነጠል ደግሞ ትኬት እንልና ትኬት እንላለን። ሶኬት እንልና ሶኬት ብላችሁ እናንተ ታሟላላችሁ ማለት ነው። ሶኬት የሚለውን ነጥላችሁ መጻፍ ማለት ነው። መልካም እንግዲህ አሁን ደግሞ ወደ አምስተኛ ፊደሎች እንሄዳለን። ዌ እና ኬ ናቸው። ዌ እና ኬ ናቸው ማለት ነው አምስተኛ ፊደሎች። ከዛ ወደ ስድስተኛ ፊደሎች ስንሄድ ግመል፣ ውሻ፣ ክብሪት እንላለን ማለት ነው። ከዛ አገጣጥምን ደግሞ እየነጠልና እያገጣጠምን እናነባለን። እዚህ ላይ መነጠል የሚለው ላይ ግብር በአንድ ላይ ግብር እንላለን ማለት ነው። ሌላኛው ግንድ በአንድ ላይ ግንድ እንላለን ማለት ነው። ሌላኛው ስውር በአንድ ላይ ስውር እንላለን ማለት ነው። ሌላኛው ክብር በአንድ ላይ ክብር እንላለን ማለት ነው። ሌላኛው ክራር እውቅ እንላለን። እውቅ እያልን ፊደሎችን በውስጡ ያሉ ፊደላቶችን እየለየን እንማራለን ማለት ነው። ሌላኛው መጻፍ ነው። ካነበባችሁ የሚቀራችሁ ምንድነው? መጻፍ ሁሉ ማለት ነው። ከዛ ይሄኛው ደግሞ የሚከተሉት ፊደላት ደጋግማችሁ ጻፉ ይለናል። ግውክ የሚለው እዚህ ላይ ደጋግመን እንድንጽፍ ነው። ግንብ፣ ነውር፣ ክንድ የሚሉትን እየጻፋችሁ ትለማመዳላችሁ ማለት ነው። ኦኬ አሁን ወደ መጨረሻዎቹ ፊደላቶች ደርሰናል። መጨረሻ ፊደላት ምንላቸው? ወ እና ከ ናቸው። ምንለው? ጎማ ለማለት እንጠቀመዋለን። እዚህ ላይ ያው ወፍ ምናምን እንላለን። እንግዲህ በመጀመሪያ ፊደል ነው ወፍ የሚለው ብዙ ጊዜ የሚጣራው፣ ግን እነዚህ አብዥ ቃል ዎች ምናምን እያልን ለመጻፍ እንጠቀማታለች ፊደል። የሚለውን እንዲሁ ትይዛላችሁ። ሌላኛው ኮ የሚለው ደግሞ ኮፍያ ማለት ይሆናል ማለት ነው። ኮፍያ ማለት ይሆናል። ከዛ እየነጠልንና እያገጣጠም ደግሞ እያጣመር እናነባለን። ጎበዝ በአንድ ላይ ጎበዝ። ጎበጠ በአንድ ላይ ጎበጠ። ጎረሰ በአንድ ላይ ጎረሰ እንላለን ማለት ነው። ሌላኛው ደግሞ ማጣመር ነው የሚለን። ማጣመርና መነጠል፣ ይሄኛውን የተጣመረውን ወደ መነጠል ነው የምንሄደው። ሰዎች የሚለውን ሰዎች የሚለውን ማለት ነው። ኮከብ የሚለውን ደግሞ ኮከብ እንላለን። ኮሌታ የሚለውን ደግሞ ኮሌታ እንላለን ማለት ነው። መልካም ከዛም በኋላ ጽፈት ነው የምናደርገው። ትዕዛዝ እና ከፊደላት የተመሰረቱ ባለ 3 ሆሄ ቃል ጻፉ ይለናል። አሁን ነገር መጣ ትላላችሁ። አሁን እናንተ እንድትጽፉ ተጠየቃችሁ ማለት ነው። እዚህ ላይ እናንተ ራሳችሁ እንድትጽፉ ነው። በገ የሚጀምር በወ የሚጀምርና በከ የሚጀምሩ ባለ 3 ፊደል የሚፈልጉ ቃላቶችን ከራሳችሁ ትጽፋላችሁ ማለት ነው። ትዕዛዝ፣ ሌላ ትዕዛዝም አለ። የተጓደሉትን ፊደላት በማሟላት ቃል መስረቱ ይለናል። ከዚህ ላይ እንግዲህ የተዘለሉ ፊደሎች አሉ። እነዚህን
አሟልታችሁ ትጽፋላችሁ። እኔ እንዳስተማሪ ስለሆነ አሁን እዚህ ላይ መሙላት አልፈልግም። ለምን ይህ መጽሐፍ የተዘጋጀው በቃ 70% ያክሉን ተማሪዎች ብቻ ጥረው እንዲማሩት ነው። መምህር አቅጣጫ ይሰጣቸውና ተማሪዎች ደግሞ በቤት ስራም በክፍል ስራም በመጠየቅም እንዲረዱት ነው የሚደረገው ማለት ነው። በዚህ ሁኔታ እናንተ ቋንቋውን የምርም በደንብ ትማሩታላችሁ፣ ትረዱታላችሁ ማለት እንችላለን። ስለዚህ ለምሳሌ አሁን እዚህ ላይ እኔ አንድ ልስራላችሁ። እዚህ ከመሃል ለምሳሌ መን ብናስገባት ገመድ ይሆናል ማለት ነው። ገመድ እናንተ ሌሎችን ትሰሯቸዋላችሁ። የቤት ስራ ሊንክ አለ የቻናላችን ማለት ነው የቴሌግራም ላይ። ስለዚህ ቴሌግራም ላይ ሊንኩ ላይ ትልኩልንና በግሩፕ ዲስከሽኑ ላይ ማለት ነው እዚያ ላይ ማረም እንችላለን። ከዚያ ባለፈ ግን በውስጥ በተማሩ ደግሞ የበለጠ እያንዳንዱን ነገር እየተከታተልን እያጻፍናችሁና እያስነበብናችሁ ቶሎ ውጤታማ እንድትሆኑ እናረጋችኋለን ማለት ነውና በውስጥ በተማሩ የበለጠ ያልተቋረጠ ረጅም ጊዜ መማር የምትችሉበት ሁኔታ ይኖራል። ካልሆነ ግን በኮመንትም ወይ ደግሞ ኮመንት ላይ ራሱ ጻፉልኝ። እነዚህን እያንዳንዱ አንደኛው ገመድ ሁለተኛው ያላችሁ ጻፉልኝ ከስር ማለት ነው ኮመንቱ ላይ። ኦኬ ሌላኛው ፈራጁ ተማሪ ነው የሚለው አርፋጁ ተማሪ ነው የሚለን። አርፋጁ ተማሪ የሚለውን ያው የቲቸር ጋይዱ የለኝም ብያችኋለሁ ለጊዜው። ስለዚህ ያው እንደምትመለከቱት ትምህርት ቤት ውስጥ ያለ ተማሪው ረፍዶበት እየሮጠ ወደ ክላስ እናየዋለን እና ያው አርፋጁ ተማሪ ታሪኩ የለንም አሁን ለጊዜው። ዝም ብለን ግን ወደ ዘ ለና የሚባሉ ፊደሎች ላይ እናልፋለን ማለት ነው። መልካም እንግዲህ ተተኳሪ ፊደል ይለንና በዚህ ትምህርት ደግሞ ዘን እናያለን፣ ለን እናያለን፣ የን እናያለን። ስለዚህ ዘ የሚለው ዘንቢል ለማለት ነው። ዘንቢል አይደለ? ዘንቢል። ለሚለው ደግሞ ለካ። አሁን ሜትር ይዞ እንደዚህ ግድግዳው ላይ ሲለካ እናያለና ለካ ለማለት እንጠቀመዋለን። ደግሞ ያው አጋጣሚ የምትለዋ ፊደል እንደዚህ ምስል የሆነ ያለው ነገር ለማሳየት ስላልቻለች የምትለዋንም እንይዛለን ማለት ነው። ሌላኛው መነጠልና ማጣመር የሚለው ነው። ዘቢብ በአንድ ላይ ዘቢብ። ዘመረ በአንድ ላይ ዘመረ። ዘገየ በአንድ ላይ ዘገየ። ዘለቀ በአንድ ላይ ዘለቀ። የቆየ በአንድ ላይ የቆየ። ለቀመ በአንድ ላይ ለቀመ። ለበሰ ለበሰ በአንድ ላይ አይደለም። በነገራችን ላይ እኔ ነኝ ማለት እንትን ይለኛል ያወዛግበኛል። ለዛ ነው ማለት ይህኛውን ስተነትን ቆይቼ ወደዚህኛው ደግሞ ወደ የተጣመረውን ወደ እንትን ለማለት ስል መሳሰልብኛል። ለዛ ነው የቆየ የቆየ። ለቀመ ለቀመ። ለበሰ ለበሰ። ለገሰ ለገሰ እያልን እንሞላዋለን ማለት ነው። ሌላኛው ጽሁፍ ነው። የሚከተሉት ፊደላት ደጋግማችሁ ጻፉ ነው የሚለን። ያው አጋጣሚ ሶሪ እንትኔ ያልቋል። እቺ ዘግታለች ግን ያው ካሜራው ላይ እንትን ይላል ማለት ነው። ኦኬ የሚከተሉትን ፊደላት ደጋግማችሁ ጻፉ። ዘ ለ የሚሉትን ደጋግማችሁ ትጽፋላችሁ ማለት ነው። ረበቸችኝ እቺ ባለፈው ድምጽን ከፍ አድርግልኝ ብላችሁ የነበረ ያው ድምጹ ከቀነሰ በቀጣይ አስተካክለን እንሰራዋለን ማለት ነው። አሁን ቻርጅ ማድረግ ስለማልችል ኦኬ። ሌላኛው ዘመረ ይለናል። ዘመረ ዘመረ። ነጠለ ነጠለ እንላለን ማለት ነው። ከዛ ወደዚህኛው ስንመጣ ወደ ሁለተኛ ፊደሎች አለፍን ማለት ነው። ሁለተኛ ፊደላችን ዙ የምትለዋ ዙፋን ዙፋን እንላለን። ሉል ምንላት እቺ የዓለም ካርታን ምንወክልባት እቺ ሞላ ላይ የሆነች ቅርጽ ነች ሉል የምትባለው ማለት ነው። እቺ ዩ የሚለው ዩ ነው። ያው ምን መስለው ምስል አይኖረንም ዩ ነው። ከዛ ግን መነጠል የሚለውን መነጠል አገዙ ዙሪያ እያዩ እንላለን። እዚህ ላይ ደግሞ ቀለሉ አላዩ ዘለሉ እንላለን ማለት ነው። ይህን ደግሞ ስናገጣጥመው የሚከተሉትን ፊደላት ደጋግማችሁ ጻፉ ይልና ይህን ደብተር ላይ በደንብ በረጅም መስመር መጻፍ ይኖርባችኋል ማለት ነው። ሉ ዩ የሚሉትን ደብተራችሁ ላይ ጻፉ። አበዙ የሚሉትን ትጽፋላችሁ።
ዙረት የሚሉትን ትጽፋላችሁ። ቆለሉ የሚለውን ትጽፋላችሁ። ተለዩ የሚሉትን ትጽፋላችሁ ማለት ነው። ኦኬ እንግዲህ ይህን ደጋግማችሁ ደብተራችሁ ላይ ፕራክቲስ ታደርጋላችሁ። በቀጣይ የምናየው ሶስተኛ ፊደሎችን ይሆናል ማለት ነው። ኦኬ ሶስተኛ ፊደሎችን ስናይ ደግሞ ተተኳሪ ፊደላችን እንግዲህ ሶስተኛ ፊደል ዚ ዚፕ እንላለን። ሸምቀቆ ዚፕ እንላለን። ሌላኛው ሊጥ እንላለን። ዩ ያው እንትን ይ ብዙ ጊዜ የለንም ይ የሚለው ላይ ማለት ነው። ከዛ ስናገጣጠም እንትን ስንላቸው ዚነት የሚለው ዚነት፣ ሙዚቃ፣ አዚም እንላለን ማለት ነው። ሌላኛው ኤሊ፣ ብይ፣ አሊ እንላለን ማለት ነው። መልካም እንግዲህ ወደ ሶስተኛ ፊደሎች እንሄዳለን። አሁንም የሚከተሉትን ፊደላት ደጋግማችሁ ጻፉ ነው የሚለን። እነዚህን ሶስተኛ ፊደሎች ደጋግመን እንጽፋቸዋለን። ደብተራችሁ ላይ ይህ እንደ ቤት ስራ ትገለብጣላችሁ ማለት ነው። ሙዚቃ፣ ኤሊ፣ ለይ የሚለውን ትጽፋላችሁ ማለት ነው። እንግዲህ ሌላኛው ወደ አራተኛ ፊደሎች ነው የምናልፈው። አራተኛ ፊደሎች ተተኳሪ ፊደል የሚለው ዛፍ ለማለት እንጠቀማለን። ላ የሚለው ደግሞ ላም ወደሚለው እንጠይቀዋለን። ያ የሚለው ደግሞ ያው እዚህ ላይ የለም አልተሰጠንም። ያ የሚለውን ከአምሯችሁ ላይ ሌላ በያ የምትመሰርቱት ካለ ትችላላችሁ። እዚህ ላይ ግን እየተጻፈው ይህን ይመስላል ማለት ነው። ኦኬ አሁን ማነጠልና ማጣመርና መነጠል የሚሉትን እናያለን ማለት ነው። ዛበረ፣ ዛቢያ፣ አያት ማለት እንችላላችሁ። አያት ማለት እንችላላችሁ። አንዳንድ ቃሎች 2 እና 3 ትርጉም ሊሰጡ ይችላሉ። አያት ማለት የእናት እናት ወይም ደግሞ የአባት እናት አባት፣ የእናት እናት አባት ማለት ነው። አያት ማለት ግን ተመለከታት እንደማለት ነው። አያት በአይኖቹ ማየት መመልከት ማለት ነው። አያት እንለዋለን። ሌላኛው ማጣመር ዋልያ፣ እሺ ሜላት፣ ቃላት ብለን እንመሰረታለን። ሌላኛው የሚከተሉት ፊደላት ደጋግማችሁ ጻፉ ይለናል። እንደተለመደው ደጋግማችሁ እነዚህን ዛላያ ይላል፣ ዛከረ፣ ቃላት፣ ያያት የሚል ቃላቶች አሉ። እነዚህን ደብተራችሁ ላይ ኮፒ እንድታደርጓቸው ነው የሚፈለገው። ሌላኛው ወደ አምስተኛ ፊደሎች ደርሰናል። ዜሮ ለማለት ነው። ሌ እዚህ ላይ ምንም የሰጠን ምስል የለም። ሌ እንላለን ማለት ነው። እሺ ከዛ ተተኳሪ ፊደላችን ዝሆን ወደ ስድስተኛ አለፍን ማለት ነው። ዝሆን ለማለት ነው። ልጅ ለማለት ነው። ዝም ብሎ አስቀምጦልናል ማለት ነው። ከዛ እነዚህን ካየን በኋላ እንደተለመደው መነጠልና ማጣመሩን እናያለን። ዝሆን በአንድ ላይ ዝሆን፣ ዝርግ በአንድ ላይ ዝርግ፣ ዝላይ በአንድ ላይ ዝላይ። ኦኬ ወደዚህኛው ስናለፍ ልብስ ይለናል። ልብስ፣ ልገሳ ይለናል። ልገሳ እንላለን። በላይ ይለናል። በላይ እንላለን ማለት ነው። ኦኬ እንግዲህ ሌላኛው የኮፒ ማድረግ ነው። የሚከተሉን ፊደላት ደጋግማችሁ ጻፉ ይለናል። ዝልይ ያሉ ዝርያ፣ ልብስ፣ መሳይ የሚሉትን ኮፒ ታደርጋላችሁ ጽፋላችሁ ማለት ነው። ኦኬ ከዛ ወደ መጨረሻ ፊደሎች ደርሰናል። የመጨረሻ ፊደሎቻችን ተተኳሪ ፊደል ምን ይባላል? ይሄ አሁን ፀጉር ምን ማለት ነው? ዞማ ይባላል። አንዳንዴ ግን ዞማ ለፀጉር ከሆነ እንደዛ አስባለሁ። ዞማ ለማለት ይሁን ሌላም ካለው ኮሜንት ላይ ታሳውቁኛላችሁ። ሎሚ ለማለት ነው። የለንም እዚህ ላይ። ኦኬ ሎሚ የለንም ማለት ነው። የለንም ማለት ነው። ኦኬ ሌላኛው በሰንጠረዥ ውስጥ ያሉትን መነጠልና ማጣመር ነው። አዞረ በአንድ ላይ አዞረ፣ ዮዲት በአንድ ላይ ዮዲት። ከዚህ ደግሞ በቆሎ ይላል፣ በቆሎ፣ አለሎ ይላል፣ አለሎ ብለን እንድንጽፍ ነው። ሌላኛው እንግዲህ ወደ መጨረሻው ላይ ስለደረሰን የቤት ስራዎች እዚህ ላይ ይበዛሉ። እንዴት እንደምትሰሯቸው ነግራችኋለሁ። እናንተ ኮሜንት ላይ እና በውስጥ መስመርም ትልኩልኛላችሁ ማለት ነው። ከዚህ በታች ባለው ባዶ ቦታ የሚከተሉትን የሰ፣ የነ፣ የጠ፣ አ እና ደ ዘሮች
በማሟላት ጻፉ ነው የሚለን። አሁን የጎደሉ አሁን እዚህ ላይ 5 ፊደሎች አሉ። ሰ ነ ጠ አ ደ እነዚህ ሁሉ ሞልተን እንድንጽፋቸው ይፈለጋል። ከመሃል አንዳንዶቹን እየዘለለን የጻፋቸው እናንተ ደብተራችሁ ላይ ሙሉ አድርጋችሁ ሳትሳሳቱ ጽፋችሁ ትሞክራላችሁ ማለት ነው። በዛ መንገድ ነው መቻላችሁ የሚረጋገጠው። በዛ መንገድ ነው የሚሆነው ማለት ነው። ኦኬ የክለሳ ጥያቄዎች አሉ። የክለሳ የምንለው የተማርነው ድጋሜ እንዴት ነበር የሚል አይነት ጥያቄ ማለት ነው። ከዚህ በታች ባለው ባዶ ቦታ የተጓደሉትን የየ የገ የወ የከ የዘ የለ እና የፊደል ዘሮችን በማሟላት ጻፉ ነው የሚለን። እነዚህን ነገሮች አሟልታችሁ እያንዳንዱን ትጽፋላችሁ። ያው ከላይ ያየ ነው። ይሄ ራሱ 6 ፊደሎች አሉ። የገ የወ የከ የዘ የለ የየ ቤቶች ሙሉ አሟልታችሁ አሁንም ትጽፋላችሁ። ይሄ ከእናንተ የሚጠበቅ ነው ማለት ነው። ስለዚህ በምዕራፍ 4 ደግሞ ጓደኛሞች የሚል ምዕራፍ ይኖረናል። እንደተለመደው በዚህ መንገድ እንቀጥላለን ማለት ነው። እናንተ ጥያቄዎቻችሁን በኮሜንትም ሆነ በውስጥ መስመር ማድረስ ትችላላችሁ። አሊያም ደግሞ እኛ ጋር መማር ከፈለጋችሁ በሳምንት 5 ቀን በቀን 1 ሰዓት በቂ የሆነ ጊዜ የማንበብ የመጻፍና ሌሎችንም ልምዶች እንድታዳብሩ እናግዛችኋለን። ለዛሬ የነበረን ቆይታ ይሄን ይመስላል። ፈጠን እንዳልኩባችሁ ይገባኛል፣ ግን ከሚረዝም እያቆማችሁ ብትከታተሉት የተሻለ ነው ብዬ ስለማስብ ነው። ሐሳባችሁን ወስዳለሁ። ሐሳባችሁን አስቀምጡልኝና የነገ ሰው ይበለን። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።